አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አለሁላችሁ አልሐምዱሊላህ ረብል ዓለሚን። ዛሬ በአዲስ ነገር መጥቻላችኋለሁ። እስከ መጨረሻው ተከታተሉት። ሁሌም አዲስ ቪዲዮ እንደምፈልጉ አውቃለሁ። ነገር ግን እዛው ቦታ ላይ ሲሆን ደግሞ እንዳትሰለቹ እፈልጋለሁ ማለት ነው ሀባይቦችዬ። ነገር ግን የዛሬ ቪዲዮ ትንሽ ለየት የሚያደርገው ነገር አለ ማለት ነው። ለሰው ልጅ አቅራቦትን ለሰው ልጅ ርቀትን በዚህ የተነሳ እንዴት ከሰው መራራቅ እንዴት ከሰው መቀራረብ እንደምችል የምገልጽላችሁ ነው ሀባይቦችዬ። በተለይ ለመዳም ቅመሞች የሚሆን ምክንያቱም የመዳም ቅመሞች በሚመጡ ሰዓት የሰው ፍቅር የሰው ናፍቆት አድሮባቸው ይመጣሉ። ነገር ግን እነዛን የሰዎች ፍቅር የሰዎች ናፍቆት ለመግለጽ ስትሉ ብዙ ነገሮችን መጽዋዕትነት ትከፍላላችሁ። እንዴት ማለት ጥሩ ነው። አንዳንድ ጊዜ ሳናስበው ሰዎች ጋር ብዙ እንቀራረባለን። ብዙ ከቀራረብን በኋላ በውስጣችን ያልታሰበ በውስጣችን የማናቀው ነገር ይገጥማችኋል። ምክንያቱም መጀመሪያ መጣን ተብለን ጠጅጠሽ ሆብ ይበዛብናል። ምክንያቱም በእኔ የደረሰን በእናንተ እንዳይደርስ ነው የምነግራችሁ። አዲስ እንደመጣን ከብዙ ሰዎች ብዙ ነገር መውሰድ እንችላለን። ምክንያቱም እኛ በስራ ላይ በቤተሰቦቻችን በናፍቆት እንደገና ደግሞ በልጆቻችንም ሊኖር ይችላል። ልጆቹም ሊኖራችሁ ይችላል። እነዛ ጋር የምታሳልፉት ጊዜ በጣም ብዙ ጊዜ የስደትን ኑሮ ስለምታውቁት ሊኖር ይችላል። ነገር ግን አንድ የምመክራችሁ ነገር ቢኖር እሱ ምንድነው መሰላችሁ? እምታዩትም በልክ እምትቀርቡትንም በልክ መሆን አለበት። መጠን ገደብ ከገደብ ያለፈ ከመጠን ያለፈ ከሆነ ነገሩ ፍቅሩ ሲያልቅ አሜቱ ይበዛል። ምክንያቱም ወላሂ ነው የምላችሁ በእኔ የሆንኩትን ነው የምነግራችሁ ማለት ነው። አምሳያን ምሳሌን ማለት ነው። አንድ ነገር ፍቅሩ አልቆ ጥላቻን ከማምጣት ይልቅ ሁል ጊዜ ከስደት እንደመጣችሁ አንድ ነገር ላይ መዋል ይጠበቅባችኋል። ስራ ላይ ስራ ሄዳችሁ መልሳችሁ አገር ቤት መጥታችሁ በእርግጥ እረፍት ያስፈልጋችኋል። ነገር ግን የጓሮ አትክልቶችን የጓሮ ልማቶችን እንዲሁም ደግሞ ቆስጣዎችን የተለያዩ ነገሮችን ብታለሙ ቢዚ ትሆናላችሁ። በጣም ጊዜ ያጥራችኋል። ከሰው ጋር ግንኙነት ብዙም አይኖራችሁም። ብዙም ደግሞ ከሰው ጋር ጥላቻነትን አታፈሩም ማለት ነው። ገባችሁ አይደል? እስከ መጨረሻው ቪዲዮውን ጨርሱት። ምክንያቱም አንደኛ የራሳችሁ አእምሮ መንፈስ ይረጋጋል። ሁለተኛ አሉባልታ ይቀንሳል። ሶስተኛ በቃ የሰው ልጅ ነንና ደግሞ ሰው ይናፍቀናል አይደል? ሰው በሚናፍቀን ሰዓት ደግሞ ሰንበት ስንል ማን ጥሩ ማን ኸይር ሐሳቢ ማን ከሰው ጋር ጥሩ ነገር ፈላጊ እንደሚሆን እንተቻለን። ከዛም በኋላ ከተቸን በኋላ እኛ እስኪ አንድ ቀን ደግሞ እረፍታችን አእምሯችን ዘና ፈታ ማለት አለበት አይደል? በቤታችን የሆነ በቃ ማዙማ ነገር የሆኑ ነገሮችን ለየት ያሉ ነገሮችን ሰርተን ደግሞ አህሪቡና ይባላል። ለምሳሌ በተለይ ጁማአ ቢሆን ደግሞ ደስ ይለኛል። እኔ አሁን ጁማአ ወላሂ የትም ማለት ማንም ሰው ቢመጣ እኔን የሚያጣይ ሰው የለም ማለት ነው። ጁማአ ፈርሽ ነው ልጆች መስጂድ ይልካለሁኝ። የሚፈልጉትን ነገር አረግላቸዋለሁኝ። ያ ነገር ግን ካልተደረገ እናቴ ዛሬ ጁማአ አይደለም እንዴ እናቴ ያውቀሻል ዛሬ ቀኑ ጁማአ ነው የምትለው ማለት ነው ሱመያ በተለይ። እና በቃ የራሳችን አእምሮ ለሰው አሪያ እንሆናለን ማለት ነው። ለሰው አሪያ የምንሆነው ምንድነው? ትናንት መተሽ ስራ መተሽ ሳይደክምሽ ከስራ በቃ እንደዚህ አላደርግም ይላሉ ሴቶች። እንደገና መልሰው ደግሞ ስደትን ይመኛሉ። አንቺ ግን ጎበዝ ነሽ፣ ጠንካራ ነሽ፣ በቃ በጣም ይደነቃሉ ማለት ነው። እነዛ ሰዎች የስራ ፍላጎታቸው ይሰፋል ማለት ነው። እንኳን አይደለም ለራሳችን አሪያ ለሰው አሪያነት ፈጠርን ማለት ነው። እንደዛ ይመስለኛል ሀባይቦችዬ፣ እንደኔ ሀሳብ
እንደኔ ሀሳብ ይሄ ነው ማለት ነው። እንደናንተ ደግሞ ያላችሁን ሀሳብ ትገልጹልኛላችሁ ማለት ነው። ድጋፋችሁና ሀሳባችሁ ያስፈልገኛል። ሀሳባችሁን አስቀምጡልኝ። ኢንሻአላህ እንደምትወዱት ደግሞ ምንም ጥርጥር የለውም ማለት ነው። ከዛ እነዛ ሰዎች በቃ ካንቺ ጥሩ ፍላጎት፣ ጥሩ ስነ ምግባር፣ ጥሩ ውዴታ ይኖራቸዋል ማለት ነው። እውነቱን ነው የምነግራችሁ። እዛ አሁን አትክልት ማጠጣበት ያሉ ጎረቤቶቼ ሱብሃንአላህ በጣም በቃ ከኔ ያላቸው ፍላጎት አንጣር ከኔ ያላቸው በቃ ቢዚ ከመሆን አንጣር እኔ ጋር ለመገናኘት በጣም ጉጉት ይኖራቸዋል። ከኔ ጋር ለማውራት ከኔ ጋር በቃ ብዙ ነገርን መጫወት ይፈልጋሉ። ግን እኔ በጣም ቢዚ ነኝ በጣም። ከዛ እኔን እዛስ ብገባላቸው ደስ ይላቸዋል። ብዙ ነገር በቃ ታምሮነት ይፈልጋሉ። የሚወዳችሁ ሰው፣ የሚያከብራችሁ ሰው፣ የሚረዳችሁ ሰው፣ በችግራችሁ አብሮ የሚሆነውን ሰው ትለዩበታላችሁ። አብዛኛውኑ አስቀድመን የውስጣችንን የሰውን ማንነት ሳናቅ ብዙ ቀረቤታ እንሰጣለን። ብዙ ቀረቤታ ከሰጠን በኋላ መጨረሻ ላይ በምን ያ ሰው እንደጠላሽ እንደተጣላ ነው ሳናቀው ደግሞ ካላህ መንገድ እንወጣለን። ከዚህ ሁሉሳ አልሐምዱሊላህ ብለን ለቤታችን በቃ ማንኛቸውም ሰው ቢሆን አለ ሰው እኮ አይኖርም፣ አለ ጎረቤት አይኖርም፣ አለ ሰው አይኖርም። ነገር ግን ጋብ በልኩ በቃ አሁን ደግሞ ጊዜው አምሮ ዙሪያ አጥር ሆኖ አልሐምዱሊላህ። ነገር ግን ማንኛቸውም ሰው ቢሆን የሰውን ባህሪ ቶሎ ላለመረዳት ይችላል። ማንኛቸውም ሰው ቢሆን አንቺ ኸይር እያሰብሽ ክፉ ያስብሽ ይሆናል። ነገር ግን ስራችንን በስራችን ማዋል ይጠበቅብናል ማለት ነው። ሀባይቦችዬ እንግዲህ የኔ ሀሳብ ይሄንን ይመስላል። የእናንተ ሀሳብ ደግሞ ምን እንደሆነ ቀጣዩን ቪዲዮ እለቅላችኋለሁኝ ከእናንተ ኮሜንትና ከእናንተ የሆነ ነገር ይዤ ማለት ነው። እስከ መጨረሻው ድረስ ተከታተሉት። ቫይራል እየወጣ አይደለም፣ እንትኔ ቻናሌ ቫይራል እየወጣ አይደለም። ቫይራል አድርጉልኝ ኢንሻአላህ ኦቨር ይሆንልኝ ማለት ነው። እኔ የኔ ቻናል የኔ ብቻ እንዳይመስላችሁ የእናንተም ነው። ሀሳባችሁን እደግፋለሁ። የምትፈልጉትን ነገር ደግሞ ላሟላ እሞክራለሁኝ ማለት ነው። ቆርቆሮ ቢስማር ምናምን የጠየቀች ልጅ አለች። ኢንሻአላህ ደግሞ ያንን ላቀላችሁ። ኢንሻአላህ ደግሞ ሌላኛውን ቪዲዮ በኮሜንታችሁ መሰረት ላቀላችኋለሁ። ሀባይቦች ይሄንን ይመስላል የኔ ሀሳብ። የእናንተ ምን እንደሆነ ማለት ነው። አሁን ደግሞ ወደ እንትን እየሄድኩላችሁ ነው። ሰዓቱ የዱባ መትከያ ሰዓት ደረሰ ማለት ነው። አሁን መቆፈሪያ እየፈለኩ ነው፣ መኮትኮቻዬን ማለት ነው። የት እንዲያረኳት ጠፍታኝ ነው ኮትኩቸባት። አሁን እሷን ወስጄ ዱባ ወደ መትከሉ ደረጃ ልንሄድ ነው ማለት ነው። እንግዲህ በሀገራችን ላይ የዱባ መትከያ ወራቱ አሁን ነው የሚደርሰው። ደግሞ መስከረም አካባቢ ይደርሳል ማለት ነው። አሁን ተተከለ። እንግዲህ ይህንን ይመስላል ማለት ነው የኔ ሀሳብ። እንደምትደግፉኝ ምንም ጥርጥር የለውም ማለት ነው። የሁላችሁም ደግሞ ሀሳብና ህልማችሁ ነውና ማለት ነው ሀባይቦችዬ። አሁን ዱባ ስንታከል ምን ነገሮች እንደሚያስፈልገን ነው የምናየው ማለት ነው። ፍሬዎቹን ፖርሳይ ውስጥ አድርጌያቸው ነበረ። ብዙ ጊዜ እየረሳኋቸው እመጣለሁኝ ላይ ማለት ነው። እዚህ ስደርስ ትዝ ይለኛል። እንዲያውም 1 ሳምንት 15 ቀን አልፎታል ማለት ነው። የዝናቡ ጊዜ ቢሆን በጣም አሪፍ ነበር፣ እስካሁን ይበቅል ነበር ማለት ነው እላችኋለሁ ሀባይቦችዬ። ሁለት ሆነው ነው የሚተከሉት። ግን ጠፍቶ የነበረ በጣም ስለቆየኝ ዱባ አተካከልም ታየሁም ተተከልኩም ፊት ልጅ እንዲያለሁ ቤተሰብ ጋር እንዲያለሁ ነበረና አሁን የሆነ ሰው ደውዬ ጠየቅኩኝ ማለት ነው። ከዛ ሁለት ባንድ አድርገሽ እንትኖቹን ሹሎቹን ወዴታች አድርገሽ ነው የምትተክሊያቸው አሉኝ ማለት ነው። እና እንደዛ አድርጌ እየተከልኩኝ ነው እላችኋለሁኝ። አሁን ለምሳሌ እዚህ አንድ ቦታ ልተክል ነው። ምክንያቱም አዋሳኝ እንዲሆንልኝ ስለፈለኩኝ ነው ማለት ነው። አዋሳኙ ምንድነው መሰላችሁ? በኋላ ሲዛትት ወደ ካቡ ነው የምሰደው። ይገባችሁ? ሲበቅልም ማሳያችኋለሁ። እንደገና ደግሞ እንትንም ፍሬውንም ታያላችሁ ማለት ነው። ቪዲዮዋችን አይነጠለም። ቤተሰብ ያልሆናችሁ ቤተሰብ ሁኑ፣ ሰብስክራይብ እያደረጋችሁ እላችኋለሁኝ ሀባይቦችዬ። ምክንያቱም ጠቃሚ ነገር ልታገኙበት ትችላላችሁ። ከብዙ ሚዲያዎች
በእርግጥ ልትከታተሉ ትችላላችሁ። ግን በተለይ አካባቢያችሁ ላይ ወረዳችሁ ላይ ግን አቅራቢያችሁ ላይ ያለ ቻናል ላይ ትኩረት ብታደርጉ ይጠቅማችኋል። አንድ ቀን ማለት ነው። ብዙ ሀሳቦችን ደግሞ የምገልጽላችሁ ምን መሰላችሁ? ፈቃደኛ ከሆናችሁ ከስደት መጣችሁ ደስተኛም የሆናችሁ የተከፋችሁም በኔ ቤት የሆነ ቻናል በቻናሌ ላይ ሰርፕራይዝ እንዳደርጋችሁ ሰርፕራይዝን ደግሞ እንድትቀበሉኝ እፈልጋለሁ ማለት ነው። የወደፊት እቅዴ ይሄንን ይመስላል። የእናንተስ ምንድነው እላችኋለሁ ማለት ነው። ለምሳሌ ያክል አንድ ሰው መጥቶ በቃ በገጠመኙ አኳያ የሰው ልጅ እኮ ብዙ ገጠመኝ አለው። ብዙ ህይወትን ያሳልፋል። ብዙ ውጣ ወረድን ሲሄድም በውጣ ወረድ ነው ሲመለስም ደግሞ በውጣ ወረድ ሆኖ እንትን ያላለ ማለት ነው ያሳለፈ። እነዛ ነገሮች በወረዳችን ላይ ስለሌሉ እነዚህን ነገሮች ለመክፈት እቅድ ይዣለሁ ማለት ነው። በእቅዴም እንደምትስማሙ ግለጹልኝ። ካልተስማማችሁም ደግሞ እኔ እቀጥልበታለሁ። አንድ ሰው ባይስማማ ከመቶ 90 ቢስማማ ከመቶ 10 ቢስማማ ራሱ 10 ሰው ቀላል ነገር አይደለም። አንዱን እያየ ነውና ማለት ነው። እና ይሄንን ይመስላል። እዚህ ጋር ደግሞ ሁለተኛ ቦታ አሁንም ልታክል ነው። እግሩ ዝህና እዛ ይሁን እንጂ ሲሄድ በቃ ምን ልባላችሁ ሸቅቦ አግድሞ ሲሄድ ማስተኛት ማንተራስ ማበብ ላይ ሲደርስ ደግሞ ከስር ገለባ ማድረግ ነው የሚጠበቅብን ማለት ነው። ይሄ ደግሞ በሳህን ያያችሁት ይሄ ቆስጣውን ያለማሁበት ሳህን ነው። እውነቱን ልንገራችሁ ያኔ ሽንኩርት ነበረ ማሳው ማለት ነው። ነጭ ሽንኩርት ሲይዝብኝ ምን አረኩት መሰላችሁ? ከዛ እዚህ ሳህን ላይ አለማሁትና ከሳህኑ ላይ ነው ያን ሁሉ ያራባሁት። የሚገርማችሁ ነገር ብዙ ሰው ወስዶለታል ራሱ አላልቅልኝ ብሎ ማለት ነው። በስንት ቀን ደረሰልሽ መሸስ ነው ያለማሹ ያለች ልጅ አለች ማለት ነው። ያለማሁት በመስከረም ነበረ። ነገር ግን 15 ቀን 3 ሳምንት አካባቢ መራባት ጀምሮ ነበረ። ነገር ግን ሳላራባው እስከ ወር ደርሷል። ከወር በኋላ አራባሁት። ካራባሁት በኋላ ማዳበሪያ ሰጠሁት። ከማዳበሪያ ይልቅ ግን ፍግ እንደሚበልጥ ታውቃላችሁ። ግን እስኪ እኔ ደግሞ ያጠራቀምኩትን ፍግ ላሳያችሁ ማለት ነው። እቺ እንዱባለት ካልና ላብቃና እዚህ ጋር ሶስተኛ እየተከልኩ ነው ማለት ነው። አሁንም ወዲያ ጥሩ ጠጋ ያረኩት እግሩ እዚህ ይቀመጣል። የምታዩት የውሃ ልክ ብረት የኛ ነው ማለት ነው። ያ የውሃ ልክ ብረት እንዳለ ማያዝ ይችላል። ገባችሁ? ልክ እንደ ቦለቅ ያረግ ነው የሚሆነው አይደለ? ያንን በፈለኩበት ቦታ በሁለቱም አቅጣጫ ግዲምና ግዲም ብሰደው መያዝ አቅም አለው ማለት ነው። የትም ቦታ ስለማይሄድ ያዝላል። በጣም ደግሞ ላይ ሲሆን ሊንጠለጠል ይችላል። ማሰር ይችላለሁ ማለት ነው። ብረቱ ስላለ በሆነ ነገር እያደረኩኝ ማሰር ይችላለሁ ማለት ነው። ይሄን ሙያ ግን ከየት እንዴት ተማርኩ ልንገራችሁ። አንዲት ቻይናዊ በጣም እከታተላት ነበረ። በጣም የሚገርማችሁ እኛ እንደ ቻይናዊ ሰልጥነናል ወይም ደግሞ ኢኮኖሚያችን ያደገ ነው ልንል አንችልም። ነገር ግን ከትንሽ ተነስታ የት እንደደረሰ ይስከታተላት የአትክልት ማልማት ፍቅር አደረብኝ ማለት ነው። ያንን ፍቅር ጀመርኩት ማለት ነው እላችኋለሁ ሀባይቦች። እዚህ ጋር ደግሞ ፍየሎች አሉኝ። የነዛ የፍየሎች ፍግ በጋሪ ሁሉ ጊዜ እዚህ አስመጣዋለሁ ማለት ነው። ያንን ሳስመጣ ይኸው በስር አረጋለሁ። ሰሞኑን ዝናብ ስለጣለ ነው አሁን ይሄንን ላደርግ የቻልኩት። አለበለዚያ ይማታዋል። በጣም ዝናብ የጣለ ጊዜ ካልሆነ ርዝ እንዲል ያደርገዋል ማለት ነው። አለበለዚያ ደግሞ ማታ ሰዓት ተደርጎ በጣም ውሃ መጥገብ አለበት ማለት ነው። ፍግ ዝም ብሎ በማንኛቸውም ሰዓት አይረጭበትም ማለት ነው ሀባይቦችዬ። እንግዲህ ይሄንን ይመስላል። 2 ኬሻ ደግሞ አሁን እዚህ ያጠራቀምኩት አለኝ። ኢንሻአላህ ደግሞ ሰሞኑን ይዤ ሄድና አሁንም ማረግበታለሁ ማለት ነው። ለቪዲዮ ስለረዘመብኝ አቋርጠዋለሁኝ። ቀጣይ ቪዲዮ ደግሞ ሁሉንም አልብሼ አሳያችኋለሁኝ ማለት ነው። እንግዲህ ይህንን ይመስላል የኔ ሀሳብ ሀባይቦችዬ። በጣም ወዳችኋለሁ። እስከ መጨረሻው ድረስ ተከታተሉት። ላይክ ሸር እያደረጋችሁ ለብዙ ሰው አድርሱልኝ እላችኋለሁ። በጣም ለብዙ ሰው እየደረሰ አይደለም፣ እየታየም አይደለም። ለማንኛቸውም በኬ ስለገባው ሰብስክራይብ በጣም አመሰግናለሁ።